ሰላም እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ፍቅረኛዬ ኤሊያን ነች። ሃይማኖቴ ኒው ኤጅ ሙቭመንት ነው። ኢየሱስ ጋራ ኮሚኒኬት አድርገን ነበር ወይም ተገናኝተን ነበር እያለ ይገኛል ወንድማችን በማን ያዘዋል ፖድካስት ላይ ማለት ነው። ምን ለማለት ፈልጎ ነው? ኤሊያን የሚባሉት ምንድን ናቸው? ኒው ኤጅ ሙቭመንት ምንድን ነው የሚለውን የምንመለከት ይሆናል። ሌላኛው በመልክሽ ምክንያት ወይም አታምሪም ተብዬ አውደ ምህረት ተከለከልኩ፣ እንዳልዘምር ከለከሉኝ እያለች ትገኛለች እህታችን። ሌላኛውና ዋነኛው የአርሲ ኦርቶዶክሳውያን ናቸው። የአርሲ ኦርቶዶክሳውያን አሁንም ድረስ እንደ ቅጠል እየረገፉ ይገኛሉ። እሱንም የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ እንጀምር። ወደ ቪዲዮ። ይሄ ልጅ እንግዲህ ማን ያዘዋል ፖድካስት ላይ ቀርቦ ፍቅረኛዬ ኤሊያን ነች፣ የሚያግዙኝ ኤሊያኖች ናቸው፣ ጥሩ ነገር እንዳደርግም መጥፎ ነገር ሲደርስብኝም በነሱ ምክንያት ነው እያለ ይገኛል። ኤሊያን ማለት ምን ማለት ነው ሲጀመር? ኤሊያን ማለት ከምድር ውጭ ያሉ ፍጥረታት ማለት ናቸው። ብዙ ጊዜ ውጭ ላይ በፊልም መልክ ሲሰሯቸው እነዚህን አስመስለው ነው የሚሰሯቸው፣ ግን ምናብ ናቸው፣ ላይክ እንደ መንፈስ ነገር ናቸው። እሱ ታዲያ የኔ ረዳቶቼ እነሱ ናቸው። እነሱ ጋር በአይምሮዬ ኮሚኒኬት አደርጋለሁ። አሁን እናንተ ጋር እያወራው ወይም አንተ ጋር እያወራው ማን ያዘዋል ማለት ነው። እነሱ ጋር ኮኔክት ማድረግ እችላለሁ፣ ወይም በእኔ በኩል አንተ እነሱን ማግኘት ትችላለህ። እንዲያውም አንደኛዋ ኤሊያን የኔ ፍቅረኛ ናት እያለ ይገኛል። 3 ሰዓት የጨረሰ ፖድካስት ነው ያደረጉት ማን ያዘዋል ጋር። ማን ያዘዋልም ስለሱ እየጠየቀ ነበረ ኤሊያኗን ማለት ነው። በሱ አማካኝነት ሰው ምንድነው የሚያደርገው? ልጁ እሷ ጋር ይገናኝና በልጁ አማካኝነት ማን ያዘዋል ኤሊያኗን ይጠይቅ ነበረ። እሷ ደግሞ መልስ ትመልስለታለች የሚል እንትን ነው የነበረው። ሰው ይሄ ልጅ በኤሊያን አማካኝነት ብዙ ነገር እንዳደረገ፣ ብዙ ስኬቶችን እንዳደረገ እየተናገረ ይገኛል። የሚኖሩትም ከምድር ከፍ ብለው ረዥም ርቀት ላይ ነው የሚኖሩት ይላል። በዚሁ ፕሮሰስ አማካኝነት ኢየሱስ ክርስቶስንም አውርቼዋለሁ፣ አውርተናል እያለ ስለ ኢየሱስ ክርስቶስ በጣም ሮንግ የሆነ ነገር ነው እየተናገረ የነበረው። ማን ያዘዋልን በደንብ እያዳመጠው ነበረ። አይ ዶንት ኖ ለምን ማስተዋወቅ እንደተፈለገ አልገባኝም። ሂዳችሁ የ3 ሰዓቱን ፖድካስት ብታዳምጡት እርግጠኛ ሆኜ የምነግራችሁ አንዱም ነገር አይገባችሁም። እሱም ደጋግሞ እየተናገረ ነበር። በጣም አዲስ ነገር ነው፣ በቀላሉ ልትረዱት አትችሉም ምናምን እያለ ነበረ። ይሄ ልጅ እያስተዋወቀ ያለው ወይም እያለ ያለው ይሄንን ነው ማለት ነው። እኔን ጋይድ የሚያደርገኝ አንድ ልጅ አለ ይላል። እሱ ልጅ አሜሪካዊ ነው። ምን ይስራ ምን ይሁን የማውቀው ነገር የለም። በፌስቡክ ነው የተዋወቅ ነው። እናም እነዚህ ኤሊያኖች እየመጡ ፕሮሰስ እንደሚያደርጉት ይነግረኛል ልጁ። እና እኔ ጋር ማውራት አይምሮዬ ጋር ተቀምጠው አዘባክ ነው የሚለው እንደዚህ አይምሮዬ ጋር ተቀምጠው ማውራት ብዙ ጊዜ ዲፊካልት ስለሚሆን ስለሚከብድ የሆነ ሰው ይጠቀሙና ያ ሰው ጋር ደግሞ በዛ ሰው ፕሮሰስ ነው ወይም በዛ ሰው እነሱ ገብተው ማለት ነው እንዳወራ ያደርጉኛል ይላል፣ ያወሩኛል ይላል። ያ ሰውም አሜሪካዊው ነው። እሱ ጋር ይሄዱና እሱ ጋር ቻት እንዳደርግ ያደርጋሉ። ቀጥታ ልጁ ጋር በፌስቡክ ነው የተዋወቅ ነው እያለ ይገኛል። ግን እንደዚህ በመንፈስ አንድ ናቸው። ልጁ ጋር ብዙ ነገር ያወራሉ። እነሱ የሚያወሩት ነገር ለኛ ግልጽ አይደለም። ሌላ ዓለም እንዳለ ለዛ ነው የሚኖሩት። እኛ ስንፈልጋቸው ይመጣሉ እያለ ይገኛል። ሃይማኖቴ ደግሞ ኒው ኤጅ ሙቭመንት ነው ይለናል። ኒው ኤጅ ሙቭመንት ማለትስ ምን ማለት ነው? ኒው ኤጅ ሙቭመንት ማለት በ1960ዎቹ ነው የመጣው። ብዙ ጊዜ ቡድሂዝም ጋር ይመሳሰላል። ኦልሞስት ቡድሂዝም ማለት ይቻላል። አይምሮን ተጠቅሞ ነገሮችን ማድረግ ወይም ነፃ ፍቃድ ማለት ነው። እኔ እችላለሁ፣ ውስጤን አዳምጣለሁ፣ ዘንድ የሆነ ነገር ማድረግ እችላለሁ፣ የሆነ ነገር አትራክት አደርጋለሁ፣ ያን ነገር አመጣዋለሁ ራሴ ይላሉ። ብዙ ጊዜ ሜዲቴሽን ይጠቀማሉ። ሜዲቴሽን ማለት ሳይለንትሊ አቀማመጥ አላቸው፣ የራሳቸው አቀማመጥ። በዛው ይቀመጡና ሜዲቴት ያደርጋሉ። ሜዲቴት በሚደረግበት ሰዓት
የተለያዩ መናፍስቶች ይመጡና ያ ሰው ጋር ያወራሉ ማለት ነው። ብዙ ጊዜ እኛም በሚስ አንደርስታንዲንግ ሜዲቴሽንን ሜዲቴት አድርጉ ምናምን ሲባል ብዙ ሰው ይጠቀመዋል። ግን የአቀማመጥ ስርዓት አለው፣ የእጅ አጣጣል ስርዓት አለው፣ የአንገት ሁሉ ነገር ስርዓት አለው። ያ ስርዓት ሰው እነሱ የሚከተሉት እነዛ መናፍስቶች በቀላሉ እንዲዋረሷቸው ነው የሚያደርገው ማለት ነው። ያም ሆነ ይህ እዚህ ፖድካስት ላይ የተዋወቀ ያለው የሰይጣን ስራ ነው ወይም የመናፍስት ስራ ነው። እነሱ በዘመናዊ መልክ ነው ያመጡት። በጣም ሞደርናይዝ አድርገውታል። በጣም የሚሰጧቸው ቃላቶች ምናምኖች አሉ። ግን ያም ሆነ ይህ ኢየሱስ ክርስቶስን ከበር ተደርጎ በራሳችን ሌሎች ነገሮች ብዙ ነገሮች ማድረግ እንደምችልና ሌሎች ነገሮች ረዳታችን አሁን አዝ ኦርቶዶክስ ምንድን ነው የምንለው? ረዳታችን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለ? ሌላው ደግሞ አለፍ ሲል መላእክታን አሉ፣ ቅዱሳን አሉ፣ ሰማዕታት አሉ፣ ጻድቃን አሉ፣ ሩህሩህ እናታችን ቅድስት ድንግል ማርያም አለች። እኛ እነሱን ነው ረዳታቻችን የምንለው አይደለ? ጥሩ ነገር ስናደርግ እግዚአብሔር ረዳኝ ነው የምንለው። እዚህ ላይ ከባዱ ነገር የእግዚአብሔር ስም አይጠራም። ኒው ኤጅ ሙቭመንት ላይ ሁሉም ሃይማኖት እኩል ነው ተብሎ ነው የሚታወቀው። አንድ ሰው ሙስሊም ከሆነ ትክክል ነው፣ እኩል ነው ሳይሆን ትክክል ነው። አንድ ሰው ኦርቶዶክስ ከሆነ ያ እምነት ትክክል ነው። አንድ ሰው ፕሮቴስታንት ከሆነ ያ እምነት ትክክል ነው። ኤኒ ካይንድ ኦፍ ሃይማኖት ትክክል ነው ብለው ነው የሚያስቡት። ያ ደግሞ ለምን ይጠቅማል ከተባለ ሁሉንም ሰው አንድ ለማድረግ ነው የሚፈለገው። አንድ አድርጎ ወደሚፈለገው ዓላማ ማዋል ወይም ወደሚፈለገው ዓላማ መላክ ነው የሚፈለገው ማለት ነው። እናም መጽሐፍ ቅዱሳችን ግን ምን ይለናል? አንድ ሃይማኖት ነው ያለው ይላል። ለዛች ሃይማኖት ደግሞ እንጋደላለን። ስለዚህ የእንደዚህ አይነት የዚህ ልጅ ብቻ አይደለም። በነገራችን ላይ ብዙ ጊዜ ማን ያዘዋል ፖድካስት ላይ አይታችሁ ከሆነ ብዙዎቹ የሚቀርቡት ሲሚላር አንድ አይነት ናቸው። እንትናቸው የሚያመጣቸው ኮንተንቶች በጣም ተመሳሳይ ናቸውና የሚደረገው ምንድነው? የኢየሱስ ክርስቶስን የእናታችን ቅድስት ድንግል ማርያም የቅዱሳኑን ክብር መሸፈን የነሱን ኦልሞስት የሉም እስከማለት ድረስ መድረስ ማለት ነው። እንደዛ ነበር እስካሁን በራሴ ሁሉ ነገር አደርጋለሁ ነበረ እየተባለ የመጣው። አሁን ደግሞ ለየት ያለ እነዚህ ኤሊያኖች ይረዱኛል የሚል በጣም እንግዳ የሆነ ነገር እየተዋወቀ ይገኛል። አይደው ነው ለምን በዚህ ልክ ማስተዋወቅ እንደተፈለገ አልገባኝም። ግን ተጠንቀቁ ለማለት ነው። ብዙ ጊዜ ከሃይማኖት ማራቅ ነው። በዛም ሆነ በዚህ ነገሮች የሚመጡት ከሃይማኖት ማራቅ፣ ከኢየሱስ ክርስቶስ ማራቅ። ይሄ ከሃይማኖቱ ከስፔሻሊ የኛ ሃይማኖት ነው ስትሪክቱ አይደለ? ትክክለኛ ብዙ ነገሮች አይምሮአችን ወደ ትክክለኛው ነገር እንዲሄድ የሚያደርገው የኛ ሃይማኖት ነው። ምክንያቱም ከብዙ ነገር እንከለከላለን። ይሄ ነገር ጥሩ አይደለም፣ ይሄ ነገር ጥሩ ነው፣ እንደዚህ ነው፣ እንደዛ ነው እየተባለ የመጣንበት መንገድ እንደዚህ አላስፈላጊ ነገር ላይ እንዳንገባ ነው። አሁን ላይ ያለው ነገር ደግሞ ይህንን ነገር መሰባበር ነው የተያዘው። ስለዚህ ፕሊስ ተጠንቀቁ። እንደዚህ የሚደረጉ ነገሮች እንደዚህ የምሰሟቸው ነገር ደግሞ ቶሎ ብላችሁ ራሳችሁ ላይ አፕላይ እንዳታደርጉ ለማለት ነው። ይህንን ለማለት ነው። ሌላኛው ዘማሪዋ እህታችን እዚህ ጋር የምናያት ማለት ነው በመልኬ ምክንያት ወይም አታምሪም ብለው እንዳልዘምር አደረጉኝ ነው የምትለው። የምታውቋት ከሆነ ቺታችን ከዘፈን ነው የመጣችው። ዘፈን ትዘፍን ነበረ። ከዛ ህይወት ወታ ነው እንግዲህ ወደ መዝሙሩ የመጣችው። እና ሁሉም ሰው እኩል ነው አይደለም። በእኛ ሃይማኖት ውስጥ ይቅርና አንድ ሰው ከሃይማኖት ውጭ እንኳን ቢሆን አንድ ሰው ከአንድ ሰው ማነጻጸር ተገቢ አይደለም። ለምን ይህንን ነገር እንደሚያደርጉ አላውቅም። በጣም ብዙ ቅሬታ እየመጣ ነበረ። ታስታውሱ ከሆነ እህታችን ዘማሪ ዮርዳኖስ ይህንን ልጅቷ ያመጣችውን ቅሬታ እሷ ማቅረባ ነበረ። በፊት በሰራሁት ቪዲዮ አስገብቸው ነበርና ዘማሪት ዮርዳኖስም ለአመታት ያክል ሸፍናው የነበረውን የቁስሏን የሆነ በቅርብ ጊዜ መታ ሚዲያ ላይ ተናግራ ነበረ። ምንም ሁላችንም ያልጠበቅነው የሚያስደነግጥ ነገርም ነበረ። እሷ ወደ ሚዲያ ስታመጣው ሁለት ነገር ፈልጋ ነው። አንደኛው የልጁ የአባትነት ጥያቄ እንዲመለስላት ነው፣ ወይም አባቱ ልጁን እንዲያመን እንዲቀበል፣ ልጁ ደግሞ አባቴ ብሎ
የአባትነት ሚና እንዲጫወትለት ነው የፈለገችው የመጀመሪያው። ሁለተኛው ነገር ደግሞ አንድ ሰው ችግሩን ውስጥ ላይ የነበረውን ነገር አውጥቶ መጥቶ ሲነግረን ሚዲያ ላይ ዋነኛው ነገር የኛን እርዳታ ፈልጎም ነው። እሷም እንደዛው ነው፣ የኛን እርዳታ ፈልጋ ነበረ የመጣችው ይችልች። አዎ የዛ ሰሞን ዘመዴም ተባብሯል፣ ብዙ ሰው ተባብሮ የተወሰነ ነገር ተደርጎላት ነበረ። ነገር ግን አሁን በቅርብ ወጣ በተናገረችው መሰረት ዘማሪው ዮርዳኖስ ማለት ነው በጣም እያሸማቀቁኝ ነው፣ እንዳልዘምር አድርገውኛል። ስፔሻሊ ደግሞ ይህንን ነገር ከተናገርኩ በኋላ ለአመታት ይዤው የነበረውን ቁስል አውጥቼ ከተናገርኩኝ በኋላ አገልግሎት እየጋበዙኝ አይደለም፣ ጭራሽ ይባስ ብሎ እየሰደቡኝ ነው ብላ ምርር ብላ አልቅሳ ተናግራ ነበረ። እቲክ ከ3 ቀን በፊት ማለት ነው። ለምንድን ነው እንደዚህ የምናደርገው? እነዚህ እህት ወንድሞቻችንን ለምንድን ነው የማናግዛቸው? እነዚህ ልጆች ወጡ እንጂ በጣም ብዙ ሰው እንዳለ ነው ዘማሪት ዮርዳኖስ እየተናገረች ያለችው። በተለይ ደግሞ በመልክ በጣም ነው የሚያሳፍረው። ይሄንን ከኛ ሃይማኖት መስማት በጣም ያሳፍራል። ስለዚህ በመልክ አንቺ ለዚህ መድረክ አትመጥኝም እየተባለ ዘማሪያኑን ተሰጧቸውን እንዳያወጡ እግዚአብሔርም በሰጣቸው ጸጋ እንዳያገለግሉ የሚያደርጉ አገልጋዮች አሉ። ይህንን ነገር ደግሞ የበላይ አካል ቢፈታውና እነዚህ ሰዎች ጸጋቸውን ተጠቅመው ቤተሰቦቻቸውን ቢያስተዳድሩ። አሁን ዘማሪት ዮርዳኖስ ተቸግራ ነው። ልጅ ታሳድጋለች፣ ቤተሰብ አላት። አሁን ከዚህ ሙያዋ ደግሞ ይህንን ሙያዋ እንዳትጠቀም እየተደረገች ነው። ከዛም አልፎ ሙያዋ እንዳትጠቀም ከማድረግም አልፎ ፐርሰናሊ እየተሰደብኩ ነው እያለች ነው፣ እያለቀሰች ነው ያለችው። ፐርሰናል አታክ እያደረጉኝ ነው፣ እየሰደቡኝ ነው እያለች ነው። እና ሲሆን የተለያዩ ድጎማ ተደርጎላት ይቺ ልጅ እንድታገለግል ማድረግ ነው ትልቁና ዋነኛው ቾይዝ ወይም ምርጫ ሊሆን የሚችለው። ሌላኛው ደግሞ ይሄ እንኳን ቢቀር ፐርሰናሊ አታክ መደረግ የለባትም፣ መሰደብ የለባትም። ልጅነቷን አታይኖረች ልጅ ነች። ታሪኳን ታውቃላችሁላችሁም። እና ፕሊስ በቃ ተባበሯት። ኦርቶዶክሳውያን እንተባበር። አገልጋዮች በተለይ ይህን ማስተላልፈው ለአገልጋዮች ነው። በቃ ተባበሯት እና ወደ መዝሙሯ ትመለስ። ይችንም እህታችንም በተመሳሳይ ማለት ነው። እነዚህ ፊገር መጀመሪያ ወጡ እንጂ ሌሎችም ብዙ አሉ። እነሱንም ቢሆን ተባበሯቸው ለማለት ነው። በመጨረሻም ወደ አርሲው ኦርቶዶክሳውያን እናመራለን። የአርሲ ኦርቶዶክሳውያን በጣም ቆይተናል ድምጽ መሆን ከጀመርን፣ በጣም ወራቶች አልፈዋል። በዛው ልክ ግን እየተሻሻሉ ነገሮች ሳይሆን እየተረጋጉ ሳይሆን እየመጡ ያሉት ጭራሽ ይባስ ብሎ ምንም አታመጡ አይነት ነገር ነው እየሆነብን ያለው። እስከ አሁኗ ሰዓት የአርሲ ኦርቶዶክሳውያን እንደ ቅጠል እየረገፉ ይገኛሉ። ወዴት አቤት እንደምንልም አናቅም። አባቶቻችንም እስከ መቼ ዝም እንደሚሉ አናቅም። የበላይ አካልም እስከ መቼ ዝም እንደሚል አናቅም። እኛ ግን ድምጽ መሆናችንን እንቀጥላለን። አሁንም ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ያገኙ። እስከ መቼ ነው ባልታወቀ ታጣቂ ወይም ባልታወቀ ኃይል እየተባሉ የሚያልቁት? እስከ መቼ ድረስ ነው ብለን ጥያቄዎቻችንን እናቀርባለን። እኛም ጥያቄዎቻችንን ማቅረባችንን እንቀጥላለን። እነሱን ዝም ማለታቸውን ቀጥለዋል። ጮህን እንዳልጮህን ተቆጠርን። ፍትህ ለአርሲ ኦርቶዶክሳውያን እህት ወንድሞቻችን። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆናችሁ አሁንም ይህንን ቤት ሰብስክራይብ በማድረግ ቤተሰብ ይሁኑ። ባይ ባይ።